ያሉትን እንድትወጡ ለቃችሁ ከአሰኮ ከሌላም ቦታ ተሰደው ያሉትን 1271 አባወራዎችን ከተማችን እያጨናነቃችሁ ነው። ለቃችሁ ውጡልን እያሏቸው ነው ያሉትና ወዴት እንደሚሄዱ አይታወቅም። ውጡልን ከተማችንን ለቃችሁ ነው። ከዛ ደግሞ ከሰኞ ለታ ከሰዎች መሃል ከእርሻ መሃል የወሰዷቸው ከነከብቶቻቸው የወሰዷቸውን የጋዶ ማርያም ቤተክርስቲያን አገልጋይ አርደዋቸዋል። ትላንትና በ10 ቀብራቸው በጋዶ ማርያም በሚያገለግሉበት ደብር ተፈጽሟልና አሁንም ድረስ አርሲ ላይ እነሱ ድራማቸውን ይሰራሉ። የኛ ሬሳውን እያየን ነው በየጊዜው። ምንም የሚካድ ነገር አይደለም። ሊሸፋፍኑት ቢሞክሩም የሚሸፈን እንዳልሆነ የሚታወቅ ነው። አካባቢ ጀምሮ እስካሁን ባለው 167 ኦርቶዶክሳውያን ተገድለዋል። እስካሁን ማለት ከጥቅምት እስካሁን ባለው እንግዲህ እግዚአብሔር የቀሩትን ይጠብቃቸው። ያለፉት ሰማዕት ናቸው። ገዳዮችም ልብ ይስጣቸው። አስቸጋሪ ነው። ሁላችሁም በተቻላችሁ መጠን ድምፁ ናቸው። ግን አርሲ ላይ ላለው ለሚያልቀው ኦርቶዶክሳውያን ድምፁ ሆኗቸው በየትኛውም ቦታ ላይ ንጹሐን ማንም እንደ በግ ሊያርዳቸው አይገባም ማለት ነው እና እንደዛ ነው። ሌላ መልእክት አሉት? የለኝም። አመሰግናለሁ ክቡር። አካውንቴን ግን አስመጥተሻል። ምን አድርገሽው ነው? እኔ እንጃ። ሲያዩኝ እኮ በጣም ነው ደስ የሚላቸውና ለዛ ይሆናል። ኮፒ ሊንክ አድርጉ በእኔ ስም ሁላችሁም መኒጋን ምናምን ያላችሁ እንዲለቀው አወርዱለት። ከዚህ በተረፈ ደግሞ የኦቲሲ ታክስ ፎርስ የሚል የቴሌግራም ቻናል አለ። ፕሮፋይል ስር ሊንኩ አለ። በየቀኑ ስለ አርሲ የሚፈጠሩትን ነገሮችና እዛ ጋር እየተደረገ ያለውን ድራማ ወይም ደግሞ የተቃጠሉ የሰዎችን አቃጥለዋቸው የተገደሉ ብዙ ከፈለጋችሁ ግቡ፣ ሰብሰብ እንበልላለሁ። ኮፒ ሊንክ አድርጉለት። የተከበሩ እኔ ልውረድ እንዳይመጡ ችግር የለም። ኮፒ ሊንክ አድርጉላት። እሷንም ፎሎ አድርጓት እና እንደዛ ነው። በርቺ፣ በርቱ። እሺ፣ መረጃ በደንብ እንትን በሉ። መረጃ በሐሰት ትርክት እነሱ ምንም ሳይሆኑ እንደዚህ ተፈጠረ እንደዚህ ተሆነ ምናምን እያሉ ትርክት እየነዙ ብዙ ዓመት ቆይተዋል። ስቲል አሁንም ጩኸት ለመቀማት የሆነ ቦታ የተፈናቀሉ የተኙ ምናምን እያሳዩ እየየ ይላሉ ማለት ነው። እኛ ሬሳ ነው የተኛ እያሳየን ያለ ነው። እነሱ ደግሞ ተኝቶ ስልክ እንዲሚነካካ እያሳዩ ነው። ወይኔ ያለቁ የሚሉት ማለት ነው። ልዩነቱ እናቱ ገባ ሄደችበትም የሞተችበትም እኩል ያለቅሳል ወገን። ይሄ እኩል ማልቀስ ጤናማ ነው? እናቱ ገባ ሄደችበት እና የሞተችበት ጤናማ ነው ወይ? እናቱ የሞተችበት እናቱ ገባ ሄደችበት እኩል አይነት ለቅሶ እና የዘር ማጽዳት ስራ ነው። አንድ የሃይማኖት ማጽዳት ስራ ነው። ሁለት እንደዚህ አይነት ነገሮች ጤናማ አይደሉም። ለመጪው ትውልድ ጤናማ አይደሉም። በሁለት በኩል ነው ህዝቡ የሚሰቃየው። የሚገርመው ምርጫ ለመመረጣችሁ ተብለው ጣቶቻቸው የሚቆረጡ አሉ። ቀለም የተቀቡት ጣቶቻቸው የተቆረጡ አሉ።
ምርጫ መርጣችኋል ተብለው ማለት ነው። ለመንግስት ግብር ለምን ትገብራላችሁ ተብለው የሚገደሉ አሉ። ማዳበሪያ ለመወሰዳችሁ ተብለው ማዳበሪያ እንዲጠጡ የሚደረጉ አሉ። መንግስት ደግሞ ለምንድን ነው አልታዘዛችሁት ብሎ መንግስት የሚመታቸው አሉ። መሳሪያ ያላቸውን እዛ አካባቢ ላይ ማታ ማታ ሽፍታ ይሆንባቸዋል። ቀን ቀን ጠባቂያችሁ ነኝ ይላቸዋል። ቀን ቀን የሚጠብቃቸው ይመስላል። ማታ ማታ ደግሞ ሽፍታ ራሱ ማለት ነው። ማንጋ ምን እንዳለ ያውቃሉ። ከዛ ምን ያደርጋሉ? ማታ እንደ ሽፍታ ሆነው ይቀበሏቸዋል። ቤታቸውን እየሰበሩ እየገቡ እና በእነዚህ አይነት ሁኔታ ነው የአርሲን ህዝብ እያሰቃዩት ያሉት። ይሄ ባይዞ በጣም ረጅም ጊዜ የቆየ ነው፣ አልተነገረም እንጂ አርሲ ላይ አትሊስት መንግስት ከመጣ ጀምሮ ምንም ባለማቋረጥ በረጅም ጊዜ በእንደዚህ አይነት ሁኔታ ውስጥ ነው አርሲ ላይ ሰቆቃው ማለት ነው። ገበሬው ልክ እህሉ ሲደርስ እሳት ይለቁበታል። እህሉ ከደረሰ ካጨደ በኋላ እሳት ይለቁበታል። ቤቱን እሳት ይለቁበታል። የሚገኘው ቤት ውስጥ ቤት ዘግተው እሳት ይለቁበታል። በገጀራ አንገቱን ይቆርጡታል። ህፃን ልጅ እንኳን ሳይቀር የ6 ወር ህፃን ልጅ ሳይቀር ተገሏል። በእንደዚህ አይነት ሁኔታ ጨፍጭፈው ማለት ነው። እና ይሄ መቼም በታሪካችን ውስጥ ጥቁሩ የታሪክ አሻራችን ይሆናል። መቼም ሊረሳ ሊዘነጋም አይገባው ማለት ነው። ልንረሳው ማንችለው ጠባሳችን የታሪክ ጠባሳችን ይሆናል ማለት ነው። ከምንም በላይ ደግሞ ኦርቶዶክሳውያንን የማጽዳት ስራ ነው። ታክቲካል በሆነ ሁኔታ የሆነ ሰዓት ረገብ ያደርጉትና የሆነ ሰዓት ላይ 50-60ውን እምሽክ አድርገው ይሄዳሉ። እንደዚህ አይነት ሁኔታ ነው እየተሰራ ያለው እና እግዚአብሔር እንግዲህ ከነሱ ጋር ይሁን ከተበዳዮች ጋር። ወደ ዛሬ ቶፒካችን እንምጣ። ዛሬ የቶፒካችን ምንድነው? ሰሞኑን ሲራገብ ያያችሁታላችሁ። ከምስክርነት ጋር በተያያዘ አንድ ቪዲዮ ሰርቼ እንደውም ቆራርጣል። ድምፅ ይሰማል እና አርሲ ምዕራብ አርሲ ሻሸመኔ ሻሼ ላይ ማለት ነው ከጫካ የሚመጡት ከበቡን መጡ ተብሎ 36 ፖሊሶች እና ሚኒሻዎች ወደ ቦታው ይላካሉ። ከተላኩት ውስጥ 3 ነው የሌላ ሃይማኖት ያለው፣ 33ቱ ኦርቶዶክሳውያን ናቸው። 36 ሰዎች ሲሞቱ 33ቱ ኦርቶዶክሳውያን ናቸው። ከዚህ በፊት አሰላ ከተማ ላይም እንደዚሁ መጡ ተብሎ ስብስብ አድርገው ፖሊሶቹ ክርስቲያኖቹን መርጠው ኦርቶዶክሳውያኑ ወደዛ ቦታ ላኳቸው። እነሱ አቅደው አስበው እንዴት መውጫ መግቢያውን ለነኛ ሰጥተው ስለሆነ የሚልኳቸው ያስጨርሷቸዋልና እሁድም የተፈጠረው ይሄ ነው። በየትኛውም አጋጣሚ ኦርቶዶክሳውያንን የማጽዳት ስራ ከዚህ በፊትም አይ ቲንክ ወደ ጠሬታ ሲጓዙ ወደ 30 ነው ምናምን ፖሊሶች የተገደሉትም እንደዛው ነው። ወደ 30 አካባቢ ተሳውሻለች ትንዋርግ። አዎ መርጠው ነው የሚልኳቸው። ይመርጡና ክርስቲያኖቹ ናቸው ወደ እንደዚህ አይነት ቦታ ላይ የሚላኩት። ከዛ ሰው ጭርስ ይደረጋሉ። እነዛ ይሰጣቸዋል። እንዴት እንደሚወጡ እንዴት እንደሚገቡ ያውቁታል። ላኪው ራሱ ጠንቅቄ የማውቀው ሰው ነው የላካቸው። ላኪው ራሱ እንትን ነው፣ እዛው አካባቢ ታዋቂ ነው እና
እምሽክ ነው ያደረጓቸው ወደዛ ሲሄዱ ማለት ነው። የሚላኩት ክርስቲያኖች ኦርቶዶክሳውያን ተብለው እንዲመ ወደ ጠሬታ ሄደውን እሱ ላይ እርምጃ የተወሰደበት ይመስለኛል። በኋላ ደርሰውበት እርምጃ እንደተወሰደ፣ ሌላም ደግሞ እንዲሁ በተመሳሳይ ወደ ቀርሳ አካባቢ ላይ አንደኛውም ላይ እርምጃ እንደተወሰደ ሰምቻለኝ። አክቹዋሊ ግን ብዙ አስጨርሷል እሱ። ብዙዎችን ካስጨረሱ በኋላ ማለት ነው ራሱ ሰራዊቶቹ እንዳለ አስጨርሷቸዋል፣ ክርስቲያኖቹን ማለት ነው። ኤኒዌይስ አባቸው መዞር አድርገው እኮ አሁን እነዚህ ከላይ ያሉትን በቃ አፍ ለማዘጋት ያክል የሆነ ነገር የሚያደርጓቸው ሲነቃባቸው፣ ሲሰርቁ አብረው ይሰርቁና ክፍፍል ላይ ይጣላሉ እንደሚባለው። ምንድነው ጥፋት የሚያሉ ነው። ያ ጥፋት የለባቸውም። ትክክል ነው እሳቸው የተናገሩት። ከዝሙት ጋር በተያያዘ 4 ወንዶች ሊትራሊ ማየት እንዳለባቸው ከዚህ በፊት ተናግረን ነበረ። ታዲያ እንደ እስልምና አስተምሮ 4 ምስክር የሚያስፈልግ ከሆነ ይሄ እውነት የፈጣሪ ሕግ ከሆነ ከፈጣሪ የወረደ ሕግ ከሆነ በዚህ ሕግ የተዳኙ የተቀጡ አንድ እንኳን ማምጣት ይችላሉ ወይ? አንድ የሚል ጥያቄ እንጠይቃለን ማለት ነው። ይሄ ሕግ ማለትም እንደዚህ ማምጣት እስከዛሬ ድረስ አልተቻለም። ምክንያቱም የፈጣሪ ሕግ አለመሆኑ የምታውቁት በዚህ ነው። አንድ እንኳን ማምጣት አልተቻለም። 4 ሰዎች ሊትራሊ ማየት የቻሉ አንድ እንኳን አልተገኘም። እንዲያ ከሆነ እስከዛሬ ድረስ እነከሌ ዘሞቱ ወይንም ደግሞ እነከሌ ከሊትን ደፈሩ ተብለው የታሰሩት ሁሉ ነፃ ናቸው። በሸሪያ የሚችል ይሄንን ሼኹል ኢስላም እብኑ ተሚያ እንዲሁም ደግሞ ፈትዋ የሰጡትም መሐመድ ዘይን አፊርማ አድርገውታል። አክቹዋሊ ከዚህ በፊት እኛም ስንለው ነበረ። እሳቸውም አዎ የለም ይህን መስፈርት ያሟልቶ የተገኘ የለም የሚል ቆይ ተረጋጋ የሚል አስቀምጠዋል ማለት ነው። ሰው ዛሬ እሱን የምንመለከት ይሆናል። አለ የሚሉን ከሆነ ከነሱ የምና ይሆናል። አለስ ያ ህግ ኢሬሌቫንት የሆነ ጥቅም አልባ የሆነ ተረት ተረት ይሆናል ማለት ነው። ሀቢብ እንኳን ደህና መጣ ብያለሁ። እሺ ቦስ ሰላም ብያለሁ። ሰላም ላንተ ይሁን ብያለሁ። ታች ያላችሁ ሁላችሁም ሰላም ለእናንተ ይሁን ብያለሁ። እንኳን ደህና ቆየኝ ወንድም አለቃ አሊ። እንኳን ደህና መጣ። እንዴት አመሽ? ሰላም ነው ይመስገነው። የሸሪያን ህግ ትደግፋለህ? አንዴ ቆይ ስማኝ። ትናንትና ትጠይቃላችሁ ብለህ ነበረ ከመውጣት በፊት። በኋላ ላይ ጥያቄ ነበረኝ ፍቃደኛ ከሆንክ በኋላ ላይ። አሁን ቶፒኩ ላይ የሸሪያን ህግ ትደግፋለህ? 5 ሰዓት የሸሪያን ህግ ትደግፋለህ? በቃ እሺ ልውረድ እና ስበካቸው። ምን ያሳፍራል? የሸሪያ ህግ የሸሪያን ህግ አትደግፍም? የሸሪያን ህግ እንደዚህ ታፍሩበታላችሁ ማለት ነው። የሸሪያን ህግ ማትፈሩበት ህጋችሁን መመሪያችሁን መመሪያችን ነው የምትሉትን ከተሸማቀቃችሁማ ከባድ ነው፣ ከባድ ነው፣ ከባድ ነው። እሺ አቡ ካሊድ ወይ ሰላም ናችሁ? እንዴት ነው? እንዴት ነህ? አለን ደህና ነን። እንደምን ቆያችሁ? ሁሉ ተማም፣ ሁሉ ተማም፣ ሁሉ ጠይብ፣ ሁሉ ኮይስ። ሸሪያ ህግ እንዴት ነው? እሱ ያዋጣል ብለህ ታምናለህ? በደንብ ነው እንጂ ለዚህ ዘመን ሸሪያ ህግ ያዋጣል? ለዚህ ዘመን
ላለፈው ዘመን የሚባል ነገር የለም። ሸሪያ ሸሪያ ነው። ኦኬ ሸሪያ ሸሪያ ነው። ሸሪያ እንደ ሸሪያው መሰረት አንድ ሰው ዘሞተ ተብሎ እንዴት ነው እሱ የሚፈረድበት? ምስክርነቱ እንዴት ነው? በሱ ላይ ባለፈው መውረተን ነበረ። ኦኬ አንተ ያመጣውን ቪዲዮ ሰው ያው ሼኪዮ መልስ ሰጥተዋል። መልስም የሰጡበት እኔ ደውላ ባሌ ከሌላ ሴት ጋር ያገኘሁት ሊፍተ ወይ አለችኝ። ስለ ቪዲዮ ሳይሆን እዛ እኔ ዳኛ አይደለም ማስረጃው ሴት ያገኘሁት ሊፍተ ወይ አለች። እሷን ተዋትና ለምሳሌ አንድ ሴት አንድ ሰው ዘሞተ የሚባለው እንዴት ነው? ከዛ ምንድን ነው ፍርዱ? ለምሳሌ አንድ ሴት ወይም አንድ ወንድ በተለይ ትዳር ከያዙ በኋላ ቢዘሙት ፍርዱ ሞት ነው። ያ ሞት ደግሞ ዝም ብሎ እንደ ማንኛውም ነገር አይደለም። በትክክል ማስረጃ መገኘት አለበት። የሚዳኙት እንዴት ነው የሚዳኙት? መረጃው እንዴት ነው? ትክክለኛ ማስረጃ መኖር አለበት። አራት ማስረጃ። አራት ሰው። ኦኬ አራቱ እንዴት ነው መሆን ያለባቸው ተብሏል። እንዴት ነው መሆን ያለባቸው? በመጀመሪያ ደረጃ አንድ ሰው አሁን ለምሳሌ ፈጣሪውን የሚፈራ ከሆነ ማመንም አለበት። ያን ወንጀል ከሰራ ከዛኛው ቅጣት ዲናለው ካለ የአዱንያው ፈጣሪ ያወጀበትን ህግ መቀጣት አለበት። አሁን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴትያ ነበረች። ልጅ እንትን ብላ በዝሙት አርግዥ ያለው ብላ ነብዩ ጋር መታ የተገደለች እንትን አለች። አሁን ኢትዮጵያ ላይ ቢትልም ህጉ አይፈቅድም። በሸሪዓ አይደለም ኢትዮጵያ የተመረች ያለችው። በሸሪዓ ሀገር ቢሆን ግን ትክክለኛ ማረጃ ከሆነ ነብዩ ጋር መጣ። እሺ ዘሙቻለሁ ስትል አስገደላት። አሁን ላይ እሺ ዘሙተናል የሚሉ አሉ። ይሄ እኮ ትክክለኛ ፊታዊነት። ለምሳሌ አንድ ሰው በድብቅ የሚሰሩት ወንጀል እኮ ነው። ከፈጣሪያቸው ጋር ያንን ቅጣት ፈርቶማ ከሆነ እኮ ይሉታል። ያው ቅጣቱ ግድያ ነው። ስለዚህ መተው ተደብቆ የዘሙተውን መተው ኑ ዘሙቻለሁ ግደለኝ የሚልሃል። አሁን መጀመሪያ ያንን ሲሉ እኮ ፈጣሪያቸውን ፈርቶ ነው አይደል? እንደዛ ቢሉት መጀመሪያ ዝሙቱን ለመስራት ያልፈሩትን ፈጣሪ በኋላ ደግሞ ከነፍሳቸው ጋር መጥቶ የሚናገሩ ይመስላል። አንተ ስታስበው ዝሙቱን ለመስራት እንኳን ፈጣሪን ያልፈሩት አይደለም። ዝሙት ፈጣሪ ከልክሎት ያለውን ዝሙት ለመስራት ፈጣሪን ያልፈሩት በኋላ ግን ሊገደሉ መጥቶ ያወራሉ። ይሄን ነገር አያወሩም። ትክክል ብላል ጎበዝ። ስለዚህ እንደዛ ከሆነ አንድ ባል እንደዛ ማይናገር ከሆነ የሚደብቅ ከሆነ ሚስት ባሌን ሲዘሙት ያስኩት ብላ እንዴት ነው ታዲያ ማጋለጥ የምችለው? ምክንያቱም ዋሽተሻል ተብላ ስለሚያስገርፋት። በጣም ጥሩ። አሁን ሚስት ለምሳሌ አሁን ብዙ እንትኑ የለኝም እውቀቱ፣ ግን ካገቡ በኋላ በጣም ከባድ ነው ቅጣቱ፣ ግድያ ነው። አሁን ኢትዮጵያ በሸሪዓ የምትተዳደር ነገር ቢሆን ቅጣቱ ግድያ ነው። ያን ግድያ ደግሞ እቺ ሚስት አገኘሁት ካለች አጋጣሚ ወይም ያንን እንትን ያለችውን አጋጣሚ ተጠቅማ ወይ ሰው ሊሆን ይችላል በአጠገቧ ላይ ሰው ካለ ሰዎችን ማስረጃ ማድረግ ትችላለች። አሁን እኔ አንድ ማውቀው እንትን አለ። እኔ ባለሁበት አካባቢ የሆነ ልጅ እኔ ማውቀው ልጅ ነው፣ የኛ ጓደኛ ነው። ልጁ አጋጣሚ እንትን ያደረገ ነበር። ከዛ አጋጣሚ ወንድሞቿን እና እህቷን ጠረች። ከዛ የሆነ ሆቴል ቤት ላይ ነበረ። እንደምንም ብሎ ቤቱ አስከፍቶ ገቡ። እንትን ብሎ እንዳል ቅጥቅጥ አድርጎ ነው የወጡት። ለምን ልክ እንደዛኛውም ቢታደርግ እቺ እንትን ይቻላል። ምክንያቱም መርፌና ክር ነው ሲገባና ሲወጣ ካላዩት። እኔ ያልኩ ያለሁት አንደኛ አሁን ኢትዮጵያ ላይ ይሄ ነገር ቢደረግ ራሱ እኔ አሁን አድርጌው ቢሆን አራት ማስረጃ ቢኖር ራሱ ኢትዮጵያ ህግ አይፈቅድም። ይሄን ነገር አያረግም። ኖ አሁን ቆይ አንተ እንደዚህ አልከኝ። አራት ምስክር እዛ ሄደችና ቤት ውስጥ እዛው ደበደቡት ነው ያልከኝ አይደለም? እኔ አሁን ቀጥታ እኔ ባለውበት ሰፈር ላይ ይሄን ቀጥታ አልጋ ላይ ያሉ ደርሶ ልክ እነሱ ሲመጡ መቼም በሩ ሲሰብሩ እዛው እያደረገ አይጠብቃቸውም። መነሳቱ አይቀርም። አጥሪ ልብሳቸውን ባይለብሱ ራሱ መነሳቱ አይቀርም። ለመምታትም
ለመፍረድም ለምን ዘምተዋል ለማለትም ሲገባና ሲወጣ ማየት አለባቸው አይደለ? ሊተራሊ ባይናቸው ማየት አለባቸው። ይሄን አክል ጥንቃቄ የተሰጠው ለምን እንደሆነ ታውቃለህ? በጣም ከባድ ነው። ይሄ ሰውዬው ከግድያ ነው የሚጠብቀው። ቀጥታ በቃ ግድያ ስለሆነ ዝም ብሎ ተረት እንትን አይደለም። ስለዚህ ይሄንን ባልሆነበት ላይ መምታትም አትችልም እንጂ ዘሞቱም ማለት አትችልም እንጂ በአይንህ እስካላይ የጨርሰው እንኳን ከሆነ ዘሞቱ ማለት አትችልም። የግዴታ መርፌና ክሮ ነው እዛው ማየት አለብህ። ይሄ ከሆነ አሁን የኔ ጥያቄ ምንድነው? እሱ እሺ በጣም ጥሩ። አሁን ለምሳሌ አሁን እኔ ብትል አትችልም አይደል እኮ ያንን መፍታት እኮ ስለ ዝሙት ብቻ አይደለም፣ በብዙ ነገር መፍታ እንትን አላት። ባልየው የሚያስቸግራትም ከሆነ በዝሙት ብቻ አይደለም የምትፈታው፣ ሌላም ራሱን የቻለ ሀቅ ካላት የምትፈታባቸው ብዙ ችግሮች ሊኖሩ ይችላሉ። ግን ይሄ ዝሙት አሁን ያልኩ ያለሁት አንድ ሴትያ ይሄ ፍርድ ቤት አጸድቅላትና አቡካዴል ይሄ ምንድነው የኒካ ገንዘቧን መልሳ ባዶ እጇን ነው የሚወጣው። 50 ዓመትም ትቆይ 10 ዓመትም አብራው ቆይታ አብራው ስትሰራ ኖራ እፈታለሁ ካለች ይሄ ምስክር አይሆናትም። ስለዚህ ምንድነው የምታደርገው? የሰጣት ምንድነው የምትሉት? ጥሎሽ ነው ኒካ ስታስሩ እንትኑን ማለት ነው። እሱ መልሳ ነው የምትወጣው። ማህር ነው መጀመሪያ ሲያገባት የሰጣትን ምህሯን ማለት ነው። ያ ምህሯን መልሳ ነው። ኢቨን አይፈቅድላትም እንጂ ምክንያቱም ይሄን ዝሙት ስለማይለው ሸሪያው 4 ምስክር ካላመጣች እሷኑ ስለሚያስገርፋት፣ እንደውም እንኳን ፍቺ ሊፈቅድላትና ነፃ ሊያደርጋት ይቀርና ራሷን ዋሽተሻል ነው እንጂ የሚያስበላት ህጉ። አቡ ካሊድ በታሪክ ውስጥ አሁን ይሄ የተባለበት አንዳንድ ሴቶች እሺ ባለበት ይሄ ቅጣቱ በጣም ከባድ መሆኑን ለማሳው አንደኛ ከባድ ነው ቅጣቱ ከባድ ስለሆነ፣ ሁለተኛ አሁን እንዳልከው እቺ ሴትያ የእስልምናን ህግ ታውቃለች። ከዛ አጋጣሚ ይሄን አጋጣሚ ያገኘች ይዞ ሲገባም አየች። ከዛ ደግሞ ለምሳሌ አሰበችና ይሄን ነገር ቀጥታ በቃ ማስረጃ ሆነኛል ያለችውን ሰው ቀጥታ በሩን ከፍቶ ገብቶ ቀጥታ አንሶላውን ቢያነሱት አራቱም አንሶላውን ቢያነሱት ምንም ሳቸው ምንም ሳትል እኮ አንሶላውን ቢያነሱ ራቁታቸውን ተቃቅፈው ሊያገኟቸው ይችላል እንጂ ሲገባና ሲወጣ ላያዩ ለማስ በጣም ቆይ ኢማጂን አቡካዲ ተኝተዋል ከሷ ጋር ገና በር ሲከፈት ሰውየው ዝም በድን ነው እንዴ? አንድ ሁለተኛ ደግሞ መጥተው ገና ልብሱን እስከሚያነሱበት እዛ አሁንም በድን ነው እንዴ? ዝም ብሎ እንትን የሚለው አትሊስት አንደኛው እንኳን ቢያይ የተወሰኑት አያዩ። በታሪክ ውስጥ እኮ አቡ ካሊድ አንድ የለም የለም። ካለ ማስረጃ ታመጡልኛላችሁ። አንድ እንኳን በሸሪያው ህግ መሰረት አይደለም ይሄንን የሚያደርግ አልተቻለም። ሚገል የለም ነው ይሄን የሚያደርግ የለም ያልክ ያለው ይሄንን ያሟላ የለም። መስፈርቱ ራሱ አልተሟላም። በታሪክ ውስጥ ተሟልቶ አያውቅም። ይሄ ያልተሟላው እኮ አሁን ወደ ኢትዮጵያ ብትመጣ ህጉ ስለማይፈልግ በሸሪያ የሚተዳደሩ ሀገራት እኮ አሉ። በሸሪያ የሚተዳደሩ ሀገራት እኮ አሉ። ነገር ግን ያንን መስፈርት አሟልቶ ዘሙቷል የተባለ አንድም የለም እስከዛሬ። ያውም ኢትዮጵያ ውስጥ የታሰሩት እንዳለ ዘሙተዋል አያስብላቸው፣ ነፃ መውጣት ያለባቸው ናቸው በህጉ መሰረት። ቢላል እንስማው ትንሽ ቪዲዮ ስራ ከፈተ። እንኳን ደህና መጣ። ይሰማል ቢላል? ሚዩት ነህ? ሁሉ ተማም? ይሰማኛል። ሁሉ ተማም ነው? ሁሉ አማን ነው። ፋይን ኦኬ። እንዴት ታየዋለህ? በምስክርነት ላይ አንድ ሰው ዘሙቷል የሚባለው ምን አይነት ምስክር ያስፈልገዋል? ወይ ጉዳዩን ግን በደንብ አልሰማሁም። መጀመሪያ ላይ ኦኬ፣ እሺ፣ አልሰማኋችሁም። ምስክርነት መሰረት ያደረገ ነው። ሜይ ቢ ቆይ ከሌሎቹ ምስክርነት አንድ ሰው ዘሙቷል ለመባል ምስክርነቱ ስንት ነው?
ኦኬ ደርባል። አንድ ሰው ኦኬ ትንሽ ቆይ፣ በቃ ትንሽ ቆይ፣ እንትን እየደረበ ስለሆነ አቡካዲር ጋር ትንሽ እንጨርስ። አቡካዲር እሺ ያው ለኛው ዋናው ፖይንት መሰለህ አቡካዲር፣ ዋናው ፖይንት አሁን አንተ እያልከኝ ያለኸው አይ እንደዚህ ስለሆነ ህጉ ምናምን የሚል ነው። ነገር ግን ዘሙታል ለማለት የግዴታ 4 ምስክር እንዴት ነው ልታመጣለት የምችለው ነው? ምክንያቱም የሚዘሙተው ተደብቆ ነው የሚሰራው አይደለ? ዘሟቹ አካል አቡካዲድ እሱንማ ተደብቆ መጀመሪያውኑ ተደብቆ ነው የሚሰራው። ስለዚህ ተደብቆ የሚሰራ አካል 4 ምስክር አምጥቼ መርፌና ክር ሲሆኑ ማሳየት ይቻላል? አይከብድም? ያንን አሁን በመጀመሪያ ደረጃ ወደዚህ እንኳን እንዳይደረስ እስልምና ብዙ እንትኖች አሉ። ወደዚህ እንዳይደርስ እንኳን ቁርአንም ላይ ሐዲስም ላይ ብዙ እንትኖች አሉ፣ ሐዲሶች አሉ። ወንድ ልጅ አድርጎ እንትን መሆን እንዳለበት ማለት ነው። ወደዚህ ከደረሰማ ከመጀመሪያውኑ ይሄ አሁን አንደኛ እዚህ ዓለም ወደ በዚህ ምድር ላይ የሚቀጣው ከዛኛው ቅጣት ለመዳን ነው። አላህ ምሳሌ አሁን ገሃነም ላይ ወይ በገሃነም ከሚቀጣው ቅጣት ለመዳን ነው። ሁለተኛ ደግሞ አሁን እቺ ሴትያ ባለፈም እንትን ብላ ከሆነ ሊፍተው ወይ ነው ያለችው። ፈታው ከዚህ ሰውየው ጋር ተፋታው እኮ ቀጥታ በቃ ያን ያክል እሷ እርግጠኛ ከሆነች ሁሌ ማይመለስ ከሆነ ተፋታ መኖር ትችላለች፣ መብቷ ነው ማይመለስ ከሆነ። መጀመሪያም ደግሞ ይሄ ሰውየው ለእምነቱ ክብር የለውም። ይሄን የሚያደርገው አካል ከእምነት አንፃር እንኳን ከእስልምና አንፃር እንኳን እኮ ምስክርነትን ነው እኮ እየጠየቁ ያለው እኮ ተካሰው አቡካሊድ አንድን አካል ለምሳሌ እሺ አንተ እህት አለች፣ ሜቢ እህት ካለች እህቴ ተደፈርኩ ብትል እንዴት ነው 4 ምስክር ልታመጣ የምችለው? 4 ምስክር የሚመጣው እኮ ሰውየው ሊገደል ነው። 4 እንዲገደል ነው እኮ። እንዴት ነው ምስክር እንዴት ማምጣት ትችላለች? ያ ሰውዬ እኮ ወንጀል የሚሰራው ተደብቆ ነው አይደለ? ብልቱ ሲገባ 4 ምርጫ ደግሞ አላት። እንዴት ነው ያንን አይደለም ያ ሰውዬው በመጀመሪያ ያንን ነገር እሱ ከሱ ጋር አብሬ አልኖርም ካች መፋታት ትችላለች እኮ። ከዛ በኋላ ደግሞ ቅጣት ይጠብቀዋል ግዴታ፣ አላህ ይቀጣዋል ይሄን ኃጢአት በመስራቱ። ከዚህ ሰውዬው ጋር ለምሳሌ ይሄን ያክል እንትን ካላት እንትን ኖ ቆይ አቡካሊድ ዝም ብላ ፈታለሁ ማለት አትችልም። ሸሪዓው አይፈቅድላትም። በዝሙት ምክንያት ይዤው ነው ብትል 4 ምስክር አንቺ ትባላለች። ማምጣት ካልቻለች ትገረፋታለች። ከዛስ እፈታለሁ ብትልም እንኳን ንብረቱን መልሳ ምንም ንብረት ሳትካፈል ኢቭን ምን ነበረ ምህሯን መልሳ ነው የምትወጣው። ምህሯን መልሳ ነው። ይሄ ደግሞ ጤናማ አይደለም እያልኩ ነው። ያኔ አንተ ከምን አንሳለው እኮ አሁን ለምሳሌ አሁን የአላህን ህግ አንተና እኔ መሻት እንችላለን? ፈጣሪ ያወጣውን ህግ ግልጽ እኮ ነው። እንዴት? ይሄ የፈጣሪ ህግ አይደለም እያልኩ እኮ ነው። ይሄ የፈጣሪ ህግ አይደለም፣ የአንድ የግለሰብ ተራ ህግ ነው እንጂ የፈጣሪ ህግ እንደዚህ ሊሆን አይችልም። እንዴ ምን ሆነ ነው አቡካሊድ? ፈጣሪ እንደዚህ ኢፍትሃዊ ስራ ይሰራል ብለህ ታስባለህ እንዴ? እሺ የግለሰብ እንዴት የግለሰብ ሊሆን ይችላል? የማን የነብዩ ሰለላሁ ዐለይሂ ወሰለም? በሚገባ በጣም ጥሩ። ቁርአን ላይ ደግሞ ነብዩን ከራሴ አትናገርም ይላቸዋል። ከራሳቸው እንትን አይሉም። አይ ትሰማለህ? ከራሳቸው አይናገሩም የሚለውንም እኮ ራሱ ነው መሐመድ የነገረ። አይ ቁርአን ላይ እኮ ነው ያለው። ቁርአን ላይ ነው ያለው እኮ። ቁርአኑንም እኮ የነገረ መሐመድ ነው። እስቲል ቁርአኑንም የነገረህ እኮ መሐመድ ነው። ከራሱ አይናገርም ብሏል መሐመድን አላህ ብሎ እኮ የነገረህ መሐመድ ራሱ ነው። በጣም ጥሩ። ቁርአን የአላህ ቃል እኮ ነው፣ ሌላ ቃል እኮ አይደለም። እሱንም እንደዛ ብሎ የነገረ የአላህ ቃል ነው። ቁርአን ብሎ የነገረህ መሐመድ ነው። አሁን ከሀሳባችን እንዳንወጣ አንድ በል። ሁለተኛ ደግሞ እንደ ሙስሊምነቴ እኔ የአላህን ህግ መሻር አልችልም። ሌላ ቃል
እኮ የአንተ ክሌም ትክክል የሚሆነው ምንድነው? ሌላ አካል እንደዛ ብሎ ተናግሮት ቢሆን ኖሮ በመሐመድ በኩል ባይመጣ ኖሮ ሜይ ቢ ትንሽ ያስኬድ ነበር። ራሱ መሐመድ እኮ ነው ሁሉ እንደዚህ ብሏል እንዲህ ብሏል እያለ የነገረ። እነሱ አልጻፉትማ ሀሳቡን ራሱ መጻፍም አይችልም ማንበብም አይችልም። አይጻፈዋ ካዳ እሱ ተናገረ፣ እነሱ ጻፉት። እሱ የተናገረውን እነሱ ጻፉት። ሰዋት አለመጻፉ ምንም ለውጥ አያመጣውም እኮ እሱ የነገራቸውን ጻፉት። አይ እሺ ለአንተ ይሁን። አንተ ያው መጀመሪያውንም የቁርአንም ተረት ተረት ነው ሙሐመድም ተረት ተረት ነው ብለህ ስለምታምን ነው ታምናለህ። እንደዛ ብለህ ብዙ ጊዜ ታወራለህ። አንተም እኮ እንደዛ ነው የምታምነው። እኔ ብቻ ሳይሆን እኔ እንደዛ አላምንም። እንዴት ነው ማምነው? አንድ ነገር አስብ። አንተ እንደዛ ተረት ተረት ነው ብለህ የምታምን ከሆነ እንዴት ነው አንተ ቆይ አንድ ቀን ቤተክርስቲያን ቆመክ ስለ እምነትህ ሳታስተምር ስንታውን አመት ከምናምን ሆኗል። በተለይ ላይ መግባት ከጀመረ ተረት ተረት የሆነ ነገር ላይ እንዴት ተረት ተረት ለሆነ ነገር ይሄን ያክል ጊዜን ታባክናለህ? ተረት ተረት ከሆነ ያ አንተ ስህተት መሆኑን እያሳየውህ ነው። እንዴት ቀልዳለህ? እንዴት ተረት መሆኑን እኮ በደንብ እያሳየው። ምክንያቱም የምትከተለው ስህተት መሆኑን እንድታቅ እኮ ተረት ተረት በሆነ ነገር ላይ ለምን ጊዜን ታባክናለህ? ቀላል እኮ ተረት ያለውን ነገር ለምሳሌ እኔ ከተሳሳትኩኝ ተረት ተረት መሆኑን ይሄን ያክል ጊዜ ማባከንም አያስፈልገውም። ጎበዝ ጊዜ ማባከነው ምንድነው? እሱ ተረት ተረት መሆኑን ላልገባቸው ሰዎች ተረት ተረት መሆኑን አሁን ስነግራቸው ያሁኑን የዛሬውን ህግ ሲያዩት አሁን እውነትም ተረት ተረት ነው ለካ ብለው እኔን የሚቀላቀሉ ብዙዎች ይኖራሉ። ተረትማ አንከተልም እያሉ ማለት ነው። ይሄ አይደለም ይሄ ህግ አንድን ሰው ወደዛ ወደ አንተ ለማጥራት ይሄ ላንተ እንትን አይሆንም። በዚህ ብቻ እንትን አይሉልህም። እንደኔ አሁን እኔ ሙስሊም ነኝ። እንደ ሙስሊምነት ይሄ በዚህ ህግ አምንበታለሁ። ደግሞ ኢትዮጵያ ላይ አሁን አስብ፣ ኢትዮጵያ ላይ ሙስሊም አሁን በሸሪዓ የምትተዳደር ኢትዮጵያ ይሄ ህግ ይፈጸማል። ይሄ ህግ ጤናማ አይደለም እያልኩ እኮ ነው እንጂ እኮ አይፈጸምም ይፈጸማል የሚለው አይደለም ሙግታችን። ሳሚ እንኳን ደህና መጣ። መልካም ህጉ ይፈጸማል አይፈጸምም? ኦኬ ህጉ አይፈጸምም አይደለም ወንድማችን አቡ ካሊድ፣ ይፈጸማል ህጉ ሸሪያ ከሆነ። ነገር ግን ህጉ ጤናማ አይደለም ነው የኔ ሙግት። አግኝተኝ ከሆነ እኮ ለዚህ ይሄ ህግ ደግሞ ጤናማ ነው፣ ሰሂህ የሆነ ሐዲስ ላይ ነው ያለው። ስለዛ ህጉ ደግሞ ጤናማ ህግ ነው። እኛ አይደለም ህግ የምናወጣው። ከመጀመሪያ ደግሞ ወደዚህ እንዳይደርሱ ደግሞ እስልምና ላይ ብዙ ጥንቃቄዎች ወደዚህ ህግ እንዳያደርሳቸው ብዙ ጥንቃቄዎች አሉ በእስልምና። ለምሳሌ ለምን አሁን ቁርአን ላይ ለራሱ ዝሙትን አትቅረቡ ነው ያለው። ኔትወርክ እያስቸገረ ነው። ፎይ ኮፒ ሊንክ ጋይዝ ቀጥታ እንደ ኔትወርክ እንትን ላትሳተፍ። እሺ ኮፒ ሊንኩን ቀጥታ እንደ አስገቡትሽ አርጉ 100 አስገቡት። ኮፒ ሊንኩን ታፕታቡን ደግሞ 2 አስገቡት። ኮፒ ሊንኩን 61 ነው የሚታየኝ። እስቲ 7 አስገቡት። አንዴ እጃችሁ ያገልግል። ባይዘዌ ሪፖርት እያደረጉ ነው። ያ ትልቁ አካውንቱንም አዝንተን እያሉበት ነው። ታውቃላችሁ በትክክል የሚያስቡ ሙስሊሞች አሉ፣ ግን እውነተኛ ሚስጥራቸው እንዲጋለጥባቸው የማይፈልጉ አሉና እስቲ እንደዚህ አይነት አሳፋሪ ገበናዎች የማያውቁ ብዙዎች እየነቁ ስላለ ኮፒ ሊንኩን አንዴ ያፍጥኑት። ፈጠን 7 አስገቡት። ይሄ ራሱ አገልግሎት ነው። ኮፒ ሊንክ ታፕታቡን ደግሞ 1 ገብተዋል፣ 2 አስገቡት። አላማቸው ኮፒ ሊንክ ሪፖርት አድርገው በማስቆም ነው የሚሯሯጡት። ይሄ ደግሞ የውስጣጆቻቸው ባህሪ ነው። ከቤታቸው ማይወጡ ቀሚስ ለባሾች እንግዲህ እንደዚህ አይነት ፖለቲካ ከማድረግ ሪፖርት ማድረግ ነው፣ መተው እውነታን ከመጋፈጥ ማለት ነው። ስለዚህ እኛ ደግሞ አለን ሪፖርት እንዳይደረግ ደግሞ ኮፒ ሊንክ መታደርጓላችሁ። ሀቢብ
ሀቢብ አቤት አቡ ይሰማል? ይሰማል። መሳደብ ይቻላል በክርስትና? ቆይ አሁን ኮፒ ሊንክ እያደረግን ነው። መጀመሪያ ርዕስ አለ። ርዕስ ላይ በሱ ላይ ታወራለህ። ኢቭን በመርፌ 4 ምስክርነት ባልኮ ላይ አቡ አንድ ጥያቄ ልጠይቅህ እኮ በሪሱ ላይ እናውራ። ቀሚስ ለባሽ ምናምን እያልክ እንዳትሳደብ። ቆይ እሱን ምንም ግልጽ እኮ ነው። ባህሪያችሁ እኮ ነው። ባህሪያችሁ ላይ ያለውን አትሳደብ አትበል። በስራ የተገለጠ ስለሆነ እሱ እውነታ ኦዲየንሱ ራሱ ያውቀዋል። በስራማ እያየ ነው። ማን ነው በስራም በተግባር እያየ ነው። ችግር የለውም። እሺ ጥያቄ። ስለዚህ ቀሚስ እምነት አይደለም። እኔም ቀሚስ ለበስኩት አንዴ እኮ እሱ ቀሚስ ለባሽ ብለህ እኮ ቀሚስ የምትለብስ ኡስታዝ እያልኩ ነው። ስድብ አይደለም። ቀሚስ ለባሽ የሚባለው ስድብ ከሆነ ሱሪ ማድረግ አለብህ። ልታፍርበት አይገባም። በኩራት ልትናገር ነው የሚገባው። ኤኒዌይስ ግን እኔ አንድ ጥያቄ እዚህ ላይ ልጠይቅህ አቡ ካሊ ከሞራኔ ጋር ይሄዳል ብለህ እኮ አንተ ቀሚስ ለባሾች ያልከው። አንዴ ሚውት አድርግ። ለምን ትቀይራለህ ሀሳብህን? ብቻ ለማንኛውም አትሳደብ። ማሳደብ እምነት አይደለም። ስድብ እንደተሳደቡ አይፈቀድም ቤታችን። ስድብ አይደለም ቶፒኩ ላይ እና አቡ ካሊድ ምንድን ነው አሁን በሸሪያ እንተዳደር እያልከን ነው? ይሄንን የመሰለ ህግ እያልከን ነው? አቡ ካሊድ ምን እያልከን ነው? ደረጃ ወደዛ እንዳያደርሰን እኛ ብዙ እንትኖች አሉ። እኛ አንደርስም። ብዙ ቢደርሱ እንኳን እንግዲህ ፈጣሪያቸውን ከፈሩ ለዚህ ለቅጣት ወደዛኛው ዓለም ያለው ቅጣት ይቅርብን ካሉ ለዚህ ዓለም እጃቸውን ይሰጣሉ። ግን አንድን ሰው ደግሞ አንተ ግዴታ ይሄን አድርገሃል ብለህ መያዝም አይችልም። ብዙውን ጊዜ አሁን እንደ እስልምና ሰው ትዳሩን የሚይዘው ራሱ ከዚህ ነገር ለመዳን ነው። አንደኛው ዝሙት እንዳይሰራ ነው። የሚሰሩት ካሉ ደግሞ እኛ ግዴታ አሁን እኔ ምንም ማስረጃ በሌለኝ ነገር ሄጄ አንድን ሰው አድርጋል ብዬ መግደል አልችልም። ስለዚህ በእስልምና በእንደዚህ አይነት ሁኔታ መያዝ አይቻልም፣ ማወቅ አይቻልም ማለት ነው። ራይት? ምን አልከኝ? አልተሰማኝም። ያው ሰዎች ላይ ደርሱ ይችላሉ ብለህ ሸፋፍነህ ከማምለጥ ውጪ ህጉ ጤናማ እንዳልሆነ ተግባብተናል ይመስለኛል። ህጉማ ከመጀመሪያው 4 ምስክር ብሎ ጠየቀ እኮ። 4 ምስክር ጠየቀ እኮ። 4 ምስክር ከጠየቀ ጤናማ አይደለም ብለህ ታምናለህ? 4 ምስክር ሲገባና ሲወጣ ማየት አይቻልም። በፍጹም አይመጣውም። እሺ አንዷ ዝም ብላ የሆነ ከወንዱ ጋር አገኘችውና ከወንዱ ጋር አገኘችውና አንድ ሆነ እህትክ ወይ ዝሙት ምንም ሳይሰራ ወይ የሆነች ሴት ጋር አብሮ ስላለ ብቻ ከዛ እንደዛ አድርጓል ብትል ያ ሰው ወዲያው ሄዶ ቢቀጠፍ ደስ ይላል? ኖ እኔ ቀጠፍ አይቀጠፍ አይደለም። ህጉ ግን ጤናማ አይደለም ነው። ሌላ ፈርዘር ኢንቨስቲጌሽን ያስፈልገዋል የሚል ነው። ለዚህ እኮ ነው ይሄን ያክል ጥንቃቄ ያስፈልገው። ለዚህ ነው። እሺ መልካም። ባንዴ መቀጠፍ የለም። አቡ ካሊድ በ1400 ዓመት ውስጥ በሸሪያው መሰረት የዘሞተ አንድ ሙስሊም አለ? ዘሙቶ ምስክር ወጥቶበት አንድ የተገኛለ? እሰማለሁ። የዘሙተ ነው። ሀሳብን ግልጽ አድርገው። የዘሙተ ነው ወይስ የተገደለ? ዘሙቶ 4 ምስክር የመጣበት ወይንም ደግሞ ሴት ሲደፍር 4 ሲገባና ሲወጣ ያዩበት አንድ ማምጣት ትችላለህ? የተገኘ የተያዘ ይደረጋ። ሀገሩ በሸሪያ መተዳደር አለበት እኮ። በሸሪያ ከሚተዳደሩ ሀገራት ውስጥም አንድ ስጠኝ ማስረጃ ባይዞ የለም። በሸሪያ ከሚተዳደሩ በ1400 ዓመት ውስጥ አንድ ሙስሊም እንኳን ዘሞተ በዚህ መልኩ ተብሎ አንድ አልመጣም።
ኢብኑ ተይሚያም ያስቀምጠዋል። ይህንም እነ ሁሰይንም ያስቀምጡታል። መሐመድ ዘይንም ተናግረውታል። አንድ የለም which means በየቦታው የሚዘምተው ቢደፍርም 4 ምስክር እንዲህ ሲያስገባና ሲያስወጣ ሊያይ ስለማይችል፣ ስለዚህ ይሄ ተራ ህግ አላህ ወይን አያውቀውም። አላህ የሚባለው አካል ቢኖር ማያቅ ይሆናል ማለት ነው የሰጠውን ህግ። አሌስ ሙስሊሞች ተቂያቸውን ይሰሩና 1400 ዓመት ሙሉ ሱብሃንአላህ አንድም ሙስሊም ዝሙት ሰርቶ አያውቅም፣ አንድም ሙስሊም ደፍሮ አያውቅም ማለት አለባቸው። አይ አንድ ሙስሊም ዝሙት ሰርቶ አያውቅም የሚል አለ። ዘሙቶ ያውቃል ካልክ ደግሞ በሸሪያው መሰረት መረጃ የመጣበትና እንደ ዘሞት የተረጋገጠ ራሱ ብሎ ከሆነ ይቻላል። ግን መረጃ 4 ምስክር የመጣበት አንድ ጥቀስልኝ እኮ። ስለዚህ አሁን ማየት አለባታ ሴትዮ። አሁን እንዳልኩ 4 ማስረጃ መቅረብ አለበት። ስለዚህ ይሄ ደግሞ አንድ ሰው እንኳን ማየት አለባት ይለኛል እንዴ? አይደለም። ሳውዲ አረቢያ ላይ አሁን ሞልቷል፣ በየጊዜው ይገደላሉ። የለም አንድ ስጠኝ። ኧረ ተው በእናትህ እኮ ስጠኝ። ይኸው እዚህ ቦታ ላይ በዚህ ዓመተ ምህረት ሸሪያ ትደራደራለች። በዝሙት ግን 4 ምስክር እንዲመቶበት እንትን የቆመ አንድ የለም። በታሪክ ውስጥ 4 ምስክር አይተው ሊትራሊ የለም አንድ። ይሄ የሚያሳየው ህጉ ምን ያህል ደካማ እንደሆነ ኢሬሌቫንት እንደሆነ የሚያሳየ ነው። 4 ምስክር አይተናል ሲገባ ሲወጣ ብለው አንድ የመጣ የለም። ሁለቱ ቢሉ ሁለቱ ወይም እንቅስቃሴ ሲያደርግ ነው ያየ ነው ሊሉ ይችላሉ። ባልና ሚስት እንደሚያደርጉት ሲያደርግ ነው ያየ ነው። ይሄ ደግሞ አያስቀጣ። እግሮቿ ዲቴል አስቀምጦታል። ሁሴሚን እነ ኢብኑ ተይሚያ ዲቴል አስቀምጠውታል። እግሮቿ ውስጥ መካከል ገብቶ እንቅስቃሴ እያደረገ አየው ቢል፣ ከላዋ ላይ ሆኖ እንደዚህ እንትን ሲል ራቁታቸውን አየው ቢል፣ ሁለቱ ደግሞ ሲገባና ሲወጣ አየን ቢሉ አያስቀጣም። አልዘሙትም። ለዝሙት በቂ አይደለም መረጃው። 3ቱ ብለው አንደኛው ግን እግሮቿ መካከል ተቃቅፈው ምናምን አየው ቢል አለ አይቻልም፣ ተቀባይነት የለውም። ምሩ እኛ ወደዚህ እንዳትደርስ ቁርአን ላይ ብዙ ማስጠንቀቂያዎች አሉ። አትድረስ፣ ደረስ እንዳንደርስ ይላል እንዴ? እሺ እንዳንደርስ ይሄንን ህግ አንድም ሙስሊም በዚህ 1400 ዓመት ውስጥ አንድም ሙስሊም የደፈረ የለም የዘሞተ የለም እያልከኝ ነው? ይሄንን አላህ ነው የሚያውቀው። እኔ አላውቅም። አይደለም ህጉ ለምንድን ነው ፍርዱን ለእናንተ ልተውላችሁ። ኢትዮጵያ ውስጥ አሁን የታሰሩት አቡ ካሊድ ቆይ ተረጋጋና እንዴ። ኢትዮጵያ ውስጥ አሁን የታሰሩት ዘሙተዋል፣ ደፍረዋል፣ እንደዚህ ተብለው የታሰሩት በሙሉ በ3 ምስክርም እንደዚህ በ2 ምስክርም እየታሰሩ ያሉት ያስጠይቃቸዋል? እንደ ሸሪያው መሰረት ቢሆን አቡ ካሊድ ማስረጃ 4 ማስረጃ ካለ ያስጠይቃቸዋል። 4 መርፌና ክር ብለው አይደለም የሚመሰክሩት እነሱ። ሲገቡ አይተናል ወይንም እዟት አይተናል ወይንም ተቃቅፎ አይተናል ነው የሚሉት እንጂ ሲገባና ሲወጣ እንደዚህ አይተናል ብለው አይደለም ያስጠይቃቸዋል። በጣም ጥሩ ብዙ አይደለም። ለምሳሌ የሚያስጠይቃቸው እንዴት መሰለ? አሁን ይሄ ህግ አንደኛ ትዳር ላይ ያዘ ሰው ነው። በእንትን ትዳር ሳይዝ ከሆነ ደግሞ ግርፋት ነው፣ ግድያ አይደለም። በቃ ትዳር ይዘዋል። ትዳር ይዘው የሚዘሙት የሚደፍር የሚገናኝ አለ። እነሱን እሺ ያስጠይቀዋል። እሺ እነዚህን ሰው አይደለም። እሺ እነዚህን ሰዎች ሚስትየው ካላገኘችስ? እንደዚህ እንዳሁኑ ሚስትየዋ ብቻ ነች እንደ ማግኘት ያለባት? አይደለም እኮ ሚስትየዋ ካላገኘችስ? ወይም ደግሞ ሌላም ሰው እንደዛ ካላገኘ በድብቅ የሚሰራ ከሆነስ? እኔ አሁን የታሰሩትን ሰዎች ነው የጠየቅኩ። የታሰሩ ሰዎች ሲገባ እንደዚህ ሲያደርግ አይቻለሁ፣ እንደዚህ ሲገባ ሲወጣ አይቻለሁ ብለው አሉ። መርፌና ክር ነው ግን አላዩ። ወንጀለኛ ተባሉ። እንደ ሸሪያ ወንጀለኛ ያስብላቸዋል ወይ?
ያስብላችኋል። ጎበዝ። ስለዚህ ይሄ ደግሞ ራሱ ሌላ መስፈርት ነው። ዘሙተዋል ያስብላቸዋል። ዘሙተዋል ያስብላቸዋል። እንደዛ እንዲሆን አንደኛ ማስረጃ 4 ማስረጃ ያስፈልጋል። ካልሆነ ደግሞ ሌላ ህግ አለ። ወንጀለኛ ያስብላቸዋል ብለህን ነበር እኮ ካድክ ደግሞ በደቂቃ ውስጥ አው መልሰ እነዚህ እንደንትን ህጉን ለመሸሽ ጤናማ ህግ እንዳልሆነ ገብቶታል። ካስታወሳችሁ ባለፈው ሜሬ የምትባለው ሊገብታ 4 መርፌና ክር ካልሆኑ በስተቀር አያስጠይቀውም የሚለውን ልታሻሽለው ሞከረችና ሱራ 24ን ጠቅሳ አይ አንድም እንትን ካለ በቃ ካየ ይቻላል ወንጀለኛ ለመባል አይነት አለች። ይቅርብሽ፣ ያኛው የተባለው ስለሌላ ጉዳይ ነው። አይ እንዲህ ካለ እኮ ይቻላል አለች። ይቅርብሽ አልኳት። ኖ አለች። መልካም። ከዛስ ምን ሆነ? አንደኛው ኡስታዝ ሰምቷታል። ለካላት አድርገው ቪዲዮ ምን ላይ ሰጠባት። እንዴት አይነት ቅጥፈት ነው! ፈትዋ የተሰጠበትን ጭራሽ ልታርም ትሞክራለች። ይቻላል እያለ 4 ምስክር ባይገኝም ይቻላል እያለ ትሞግታለች ብሎ ማለት ነው። ተረጋጋ ቆይ እና ኧረ ተረጋጋ፣ ገና መግባት ነው። 4 ምስክር ይቻላል ሚለውን አስተምሮ ለውጣ በአንድም ይቻላል እኮ እያለች ትሞግታለች፣ ትከራከራለች ብሎ ጓለ ማለት ነው ተናዶ ኡስታዙ። ስለዚህ አቡ ካሊድም አንዴ ይቻላል አንዴ አይቻልም እያልክ ስትዋሽ ጎንደሬዋ። ስለዚህ አስተምሮታችሁን ጠንቅቃችሁ ወቁ። እኛን ለመከራከር ብቻ ሳይሆን የምታደርጉት አርጉመንቱ ያው ከስር እየሰማሽም ስለሆነ ማለት ነው። ኧረ ቆይ አንዳም ታዲያ ድረስና ናታ ይህ ብልግና እኮ ነው። ስለዚህ አስተምሮታችሁን ጠንቅቃችሁ አውቃችሁ ነው እኛን ለመከራከር ብቻ እኛን ለመሞገት ብቻ አስተምሮታችሁን ክዳችሁ መመጡ ከሆነ ፋይል። እኛ ደግሞ ማንን እናስክዳችኋለን? ኡስታዞቻችሁ ደግሞ የውሸት ተናጋሪ ከሆኑ ፈተዋ የሚሰጡት ሙሐመድ ደግሞ በእኔ ላይ የሚዋሽ መቀመጫውን ገሃነም ያድርግ ብሏል። አይ ሙሐመድ እንደዚህ አይነት ህግ ነው የሰጠን እያሉ የሚያስተምሩት ውሸት ይሆናል ማለት ነው። በሙሐመድ ላይ እየዋሹ እየቀጠፉ ነው መቀመጫቸው ፈተዋ የሚሰጡት። የእናንተ ትላላቅ ዑለማዎቻችሁ መቀመጫቸው ገሃነም እንደሆነ መጨረሻ ላይ ጠቅላላ አድርጋ እናስረዳችኋለን። ጊዜ ጌታ ጊዜ ጌታ ሰላም ነው። ደህና አለን። እስቲ ቀደል አድርግና ያው እዚህ ጋ በአማርኛ አረብ ሀገር አሁን አንተ አልኖርክም፣ እኛ እያለን ስለሆነ ህጉን እኛ እናውቀዋለን። አንተው ምንድነው ጥያቄ? ካሁን ሐዲስ ማለት በነገራችን ላይ ምንድነው ሐዲስ? አሁን ላንተ ሐዲስ ፈርድ ነው ሱና ነው? ምንድነው ሐዲስ? አንዴ ሽፍት አድርጎ አሁን ስለኔ ስላወራ መልስ ከቻልኩ ቆይ ሚውት አድርጎ እስኪ አንዴ ለምን ግራም ይገበ እነዚህ ሙስሊሞች ምን የተሳሳተ የተናገርኩት አለ? የተሳሳትኩት የተናገርኩት አለ? ስለኔ ስላወራ ነው። እሺ ወንድሜ ችግር የለውም። እኔ ያመጣሁልህ ምንድነው ስለመስከረ ቆይ እኔ የተናገርኩት አንቺ የተናገርሽውን እና ኡስታዙ የተናገረውን የተሳሳተ የተናገርኩት አለ? ይኸውልህ እኔ ለማረም ምናምን ያልከው ስህተት ነው። ለምን እንደሆነ ታውቃለህ? ቆይ ስማኝ እስኪ እኔ የተናገርኩት ቆይ ፕሊዝ ተመለሹ ጋር ኡስታዙ ከዛ አንቺ ረድ ምላሽ የሰጠው ያንን አሁን ያልኩት ስላልተግባባን ነው። ሰውየውም እስከ መጨረሻ ስላላዳመጠ ነው ያልኩ ነው። እኔ ቆይ ሰውየው እስከ መጨረሻ ማዳመጥ አይደለም። አንቺ ከመጀመሪያው እኮ ስህተት ነሽ፣ የዛለት አሁኑ ስህተት ነሽ። ረፊቅ ቅርብሽ እያልኩሽ ክርክር ውስጥ ገባሽና እንደማዋጣሽ እየነገርኩሽ ነበረ። አንድ ሁለተኛ አዳምጪ ኡስታዝሽ ተሳሳተ አልተሳሳተ ሁ ኬርስ? የአንቺ ኡስታዝ 10 ጊዜ ቢሳሳቱን አገባኝ። እኔ የተናገርኩት አሁን ትክክል ነው ወይንስ የተሳሳተ የተናገርኩት የቀጠፍኩት አለ? ይኸውልህ 4 ምስክሮች የሚለው የቁርአን አያ ነው። እሺ ቁርአን አያ ነው እንጂ ማንም ኡስታዝ ያለው ንግግር አይደለም። ቴንኪው ሚዩት አድርጊ። በቃ ተራ ጠብቂ። ቆይ የተናገርከው አለ ላርም ስላልሽ እኔ የተናገርኩት ሚስ ሪፕሬዘንት ያደረግኩሽ ካለ እሱን እንድታርሚኝ እንጂ ክርክሩ ላይ እንመጣበታለን። ስንት ምስክር ያስፈልጋል? እሱ ላይ ስለምንመጣበት ተረጋጊ፣ ተራሽን ጠብቂ። በቃ ስህተት የተናገርኩት ለምን እንደሆነ ታውቃለህ? ስለኔ ስላወራህ እኮ ነው። ስለኔ ስላወራህ
በቃ ችግር የለውም። ሚታርጊና አዳምጪ። ያወራሁት ትክክል ከሆነ ማለትም ሚስ ሪፕሬዘንት ካላደረግኩሽ እዚህ ያወራነውን ኡስታዝሽ ምላሽ የሰጠበትን እርምቱን ነው ያነሳሁት። አይ አጭበርብረሃል የምትይ ከሆነ እዛ ላይ እናወራለን። ካልሆነ ግን ቶፒኩ ላይ በኋላ ስለምታወሪ አንተ የጠቀስከው ኡስታዞችም የተናገሩ የቁርአን አያ ነው። እሺ እኔ ደግሞ ያወራሁ የነበረው አንድ ጥቅስ ዝቅ ብዬ ነበር ሳወራ የነበረ ስለ ምስክር ስለሚለው ብቻ ነበር ሳወራ የነበረው። ከሳታውቂን አይጠቀሽው ዝም ብለሽ ነው የጠቀሽው አይደለም። ሙሉን እኮ ገብተን እኮ አነበብ ነው አይደለም። ተከፍቶ እኮ እዚህ ጋር እኮ ሁላችንም እኮ አነበብ እኔ ሙሉን አውቀዋለሁኝ። ስለዚህ እዚህ ጋር አነበብ ነው አይደል? ሁላችን መልካም። እኔ ልጠቀምልሽ አሁንም በምስክርነት ላይ በዝሙት ላይ አሁንም ኡስታዝሽን ሐሰተኛ ታደርግልኛለሽ። ከዛ ገሃነም እንደሚገባ ሳይሻለሁ። በዝሙት ላይ በደንብ አስቢ። በዝሙት ላይ ስንት ምስክር ነው የሚያስፈልገው? 4 ምስክር። እሺ ቴንክ ዩ። በቃ ጨረስ። አሁን ጊዜ ለምን እንደሆነ ታውቃለህ? ለምን እንደሆነ በቃ ጊዜ ከታው ቀጥል። አንድ ነው እያልሽ እየተከራከርኩ ስለነበር ፕሊዝ እፎይ አንድ ያስጨርሳት ሀሳቧን። ምክንያቱም አንድ ነው ብላ ነው የተከራከረችው ባለፈው። አንድ አይደለም እያልኩ እየሞገትኳት 4 ነው የሚያስፈልገው እያልኳት አንድ ይበቃል አንድ ነው እያለች ነበረ። ከዛ ይህንን ቆረጠና ኡስታዙ እንዴት አንድ ይበቃል ብለሻል፣ አንድ ይሆናል ይቻላል ትያለሽ ብሎ ምላሽ ሰጠባት። እንደዚህ አይነት ደናቆርቶች ጋር መደናቆር ብዙ አስፈላጊ ስላልሆነ ከስርና መማሩ በቂዋ ነው። ኤኒዌይስ ስንት ምስክር ያስፈልጋል ነው የምትለው አንተ? ቀጥል። ስንት ያስፈልጋል? አረብ ሀገር ስለምኖር ህጉን ስለማውቀው ምናምን እያልከ ነበረ። የምን ህግ ነው አረብ ሀገር ብኖር የምታውቀው? ጊዜ ጌታ የምን ህግ ነው የምታውቀው? እያወራ ነው እኔ እየተሰማኝ አይደለም። ኦኬ አህመድ እንኳን ደህና መጣህ። አህመድ ኦኬ ቀጥል አንተ። እሺ እንኳን ደህና መጣህ። እሺ አሁን ጥያቄህን ቀስ ብለህ በስትክክል ንገረኝና ላዳምጥህ። ከዛ በኋላ ደግሞ ስመልስ ታዳምጠኛለህ በስትክክል። ኦኬ አንድ ሰው ዘሙቷል ለመባል ስንት ምስክር ያስፈልገዋል? ዘሙቷል ብለን እኛ ልንፈርድ። አንድ ሰው ዘሙቷል ለመባል ስንት ምስክር ያስፈልገዋል? እንደ እስልምና እንደ ሸሪያው ማለት እዚህ ጋር አንድ ጥያቄ ያለኝ መልስልኝ። ማለት ዘሙቷል ለመባል ስትለኝ አላህ ዘንድ ዘሙቷል ተብሎ ወንጀል እንዲጻፍበት ነው ወይስ ደግሞ እኛ ዘሙቷል ብለን የዱንያዊ ቅጣት እንድንፈርድበት? ሸሪያዊ ማን ነው? እንደ ሸሪያው አልኩ። ሸሪያዊ ስትለኝ ማለት ነው ለምሳሌ ሀድ ያላቸው ወንጀሎች አሉ። ሀድ ማለት ዱንያ ላይ የሚያስቀጡ ማለት ነው። የአላህን ስብሐነሁ ወተዓላ ህግ እንደ ሰው ሙስሊም ሆኖ በሸሪያ ስር እየተዳደረ የአላህን ህግ በሚጥስበት ሰዓት ያን ጥሰት በመጣሱ ምክንያት ዱንያ ላይ የሚቀጣው ቅጣት አለ። ልክ መንግስታት እንትን ብለው እስር ምናምን እንደሚቀጡት ዱንያ ላይ የአላህ ሱብሓነሁ ወተዓላ ህግ ሲጣስ ሸሪያው እንዴት ነው የሚቀጣው? ሸሪያው ለአንድ ሰው ዝሙት ሰራ ብሎ ለመቅጣት ምስክር ይፈልጋል። ዱንያ ላይ ለመቅጣት ቅጣቱ ተቀምጧል። ለምሳሌ ግርፋት አለ። ስንት ምስክር? 4 ምስክር። እንዴት ነው የሚመሰክሩት? በግልጽ ያዩ ሰዎች። በግልጽ ማለት ነው። በግልጽ ማለት መርፌና ክር ሲሆኑ ያዩ ማለት ነው። ኦኬ ከዛ ውጭ ሊያስቀጣ ይችላል? ከዛ ውጭ አንድ ሰው ዝሙት ቢሰራ አዳምጠኝ ብለን ከዛ ውጭ ዝሙት ቢሰራ አንድ ሰው ያ ወንጀል ያለው በሱና በአላህ መካከል ነው። ከዛ ወንጀል ንስሐ ስለዚህ ደግሞ እንደ ሸሪዓው ስለዚህ እንደ ህጋዊ ቅጣት እንደ እስልምና ህግ አንድ ሰው አንድ ሚስት ባል የዘሞተ ለመባል ነሰሰርሊ መርፌና ክር የሆኑ 4 ምስክሮች ማምጣት አለባት ማለት ነው። አዎ አሰር
ካለበለዚያ ዘሞታ አይባልም ማለት ነው። ዘሞተ ይባላል። ማንጋ አላህ እኔ የጠየቁ ስለ ምድራዊ ህግ ነው። ጠይቀኸኝ አይደለ? አዳምጠኛ ጊዜ ስጠኝና አዳምጠኝ። የጠየቁን ብቻ ትመልሳለህ። እኔ ያልጠየቁን አትመልስ። የጠየቁ እኔ አይደለም በሸሪያው በምድራዊ እንዴት እንደምትተዳደሩ እያወራን ነው። ኢትዮጵያን ለምሳሌ በሸሪያ ብታስተዳድሯት ምን አይነት ፍትህ እንደምታሰፍኑ በዛውም ህዝቡ እንዲያውቀው የእናንተ ህግ ምን ያህል ፍትሃዊ እንደሆነ። ለምሳሌ አንድ ሴት ባሌ ዘሙቷል ብትል ዘሙቷል ብሎ ፍርድ ቤቱ እንዲወስንላት የግዴታ መርፌና ክር ሲሆኑ 4 ምስክር ማምጣት አለባት አይደል? 4 ምስክር ማምጣት አለባት። ግን አይደለም እዚህ ጋር ወንጀለኛ ለመባል እንደዚህ እኮ አይሰራም ማለት አሁን እኮ አንተ ማለት ነው። ሌላ ፖለቲካ ትስራ። ኔክስት ታይት አገኘዋለህ ራስን። የጠየቁን ብቻ መልሰው። መርፌና ክር የሆኑ 4 ምስክሮች ማምጣት አለባት። ካለበለዛ ዘሞተች አይባልም። ስለ አላህ ጋዛ ተሳሰብ። እኔ እያወራሁ ያለሁት ምድር ላይ ነው። አላህ የሚባል አካል አለ ብዬ ስለማላምን አላህ እኮ ይቀጠዋል ምናምን አትበለኝ። ሁኬርስ እኔ አለ ብዬ እኮ አላምንም። በምድር ላይ ግን እናንተ ሸሪዓን ብታስተዳደሩ አንድ አካል ዘሞተ ቢባል እንትን አደረጋት ቢባል ምስክሩ ምን ሆን አለበት? 4 ወሲብ ሲያደርግ መርፌና ክር ሲገባና ሲወጣ 4 ማየት አለባቸው። ካልሆነስ 3ቱ መስክረው አንደኛው ውሸት አላየውም። ለምሳሌ ከ4ቱ አንዱ ተቃቅፈው ነው ያየሁት ቢልስ 3ቱ ይገረፏታል። ውሸት ነው ተብሎ ማለት ነው። ይሄንን ሴጣናዊ ህግ ነው አሁን ሸሪያ ውበቱ ምናምን ብለው ክርስቲያኖች ላይ ሊጭኑት የሚፈልጉት ማለት ነው። አይ አላህ እኮ ይቀጣዋል ጋነም ተሞተ በኋላ ሁኬርስ አላህ አለ ብዬ እኮ አላምንም። እኔ ስለ ምድራዊ ህግ ነው ማወራ። ይሄንን ነው ጤናማ አድርገው ሰላማዊ አድርገው ምርጥ ሃይማኖት አድርገው የሚያመጡልህ ማለት ነው። ተፈቅደኝልኛለህ ላውራ? ቀጥላው ስለ ምድራዊ ህግ ነው። አላህ የሚባል እንደዚህ ያደርጋል ምናምን ቢል ተረተረት እንዳታወራ። እሺ አሁን እየሰራህብኝ ያለው ነገር ኮምፕሌክስ ኩዌሽን ፋላሲ ነው ማለት ኮምፕሌክስ የሆነ ኩዌሽን ስታየኝ ከዛም በኋላ አይና አው ብቻ በለኝ እያልከኝ ነው። ለምን እንደዚህ እንደምታደርግ አላውቅም። ማለት ሰውዬ አዳምጡ። አንድን ሰውዬ አሁን እኮ ባታ እንትን ብትል ገሃነም ትገባለህ ምናምን ብትለው አንድ ኤቴስት ለሆነ ሰው ይሄ ህግ ለሱ ምንም አይደለም። እምነት ለሌለው ለምሳሌ በገሃነም እኮ እንዲቀጣል በኋላ ምናምን ብትለው ኦልሬዲ ፈጣሪም አለ ብሎ ለማመን ምንም አይደለም። ስለዚህ ምን ያህል ይሄ ፈጣሪ የምትለው አካል ሸሪያውን እንድታስተዳደር አዳምጡ እንዴት ሰጥቶሃል ነው እንጂ የአንተ ገሃነም እና ገነት ለእኔ የለም ስለሌለ አሁን በምድር ላይ ብታስተዳድር የሸሪያው ምን ያህል ለሰዎች ጤናማ ነው የፈጣሪ ነው አይደለም የሚለውን ሰዎች እንዲያውቁበት እሱን አብራራላቸው። ቀጥል አንዋር ቀጥልሽ። እፎዬ በሌላ ነገር ደግሞ እባክህን ልጆችህን ምከራቸው። እኔ ደንቆሮ አይደለም ሪፖርት አላደርግም። ምን ያደርግልኛል ሪፖርት የማደርገው? ሪፖርት ይላሉ ታቁኛላችሁ። ግን እኔ ደንቆሮ አይደለሁም፣ አስባለሁ። ሰው ሀሳብ ይሰጣል፣ እንደማመጣለን። እፎ የተናገረ ማለት ጸደቀ ማለት አይደለም። እኔም ተናገርኩ ማለት ሸሪያው ፈረሰ ማለት አይደለም። ስለዚህ አንዳንዴ አዳምጡ። ሪፖርት ምን ያደርግልሽ? ሀሳቡ ላይ ተው፣ እነሱን ተዋቸውና ሀሳቡ ላይ ወደ ገደለው ስገባ ጥሩ ሀሳብ ነው ያመጣኸው። ምንድነው አሁን አንተ ይሄ ሸሪያ በዛ ዘመን በረሱል ሰለላሁ ዐለይሂ ወሰለም ዘመን ይተገበር ነበረ። አሁን ግን ያለውበት አሁን አረብ ሀገር ላይ ካየ በቴክኖሎጂው ስላለ ቴክኖሎጂውን እየተጠቀሙበት ነው። ስለዚህ ያለህን ህግ ቴክኖሎጂ ተቀበለው እያልከኝ ነው። ቴክኖሎጂ ተቀብሎታል እያልከኝ ነው። ቴንኪው ቪዲዮ እና ፎቶ ማለት ነው አይደለም? ኔክስት ተዘጋጅ፣ ለምታወራን ነገር ተዘጋጅ። ማመጣብህ ስላለ ማለት ነው። እንግባባ። ተረጋጋ እንጂ አንድ ነገር እስልምናን ስትተች ትቀጥላላችሁ። ቀጥል፣ ችግር የለውም። እስልምና ስትተች አንተ በተቃራኒስ ዝሙት ያደረገ በእኔ ምንድን ነው ብለህ ማሰብ አለብህ። ጊዜ ጌታው ለምታወራት ቴክኖሎጂ ብለሃል። ካሜራ፣ ቪዲዮ፣ ፎቶ ምናምን ኔክስት ስለምናወራበት በዛ ዘመን ይኸውልህ የለም ማለት ዲኤንኤም ይቻላል ምናምን ነገር እሱም ሸሪያው ይቀበለዋል አይቀበለው ተዘጋጅተህ አውራ።
ተዘጋጅተህ አውራ። አይደለም እፎይ። ይቀበለዋል ሸሪያው። አሁን ሸሪያውን አሁንም እኛም እንቀበለዋለን። ኦኬ ቴንክ ዩ። ሸሪያውን አሁን ና በሳውዲ ከፍ ላይ ላድርግህ፣ ከፍ ላድርግህ። ደስ እያለኝ ቆይ እስኪ ማስረጃ ስጠኝ። አንዴ ፎቶ ይቀበላል ሸሪያው የሚል የፎቶ ማስረጃዎች፣ የቪዲዮ ማስረጃዎች ባይዘ ውግዝ ናቸው፣ ተቀባይነት የለውም። ይቀበላል በአራት ምስክር ምንድን ቦታ ነው የምታወራው? እኔ ቪዲዮ የምኖራለሁ ይቀበላል። ወይ በዛ የምኖረው? አሁን ምክንያት የደፈረች ዝሙት እንደዚህ ይሰጣል የሚል ማስረጃ ስጠኝ። አዳምጥ በእናትህ እፎይ። ለምንድን ነው ማስረጃ ስጠኝ። የማትረጋጋው? አሁን ተረጋግቻለሁ። ይሄኛው ማስረጃ ሀዲስ ነው። እስቲ ተረጋጋ። ደግመህ ተረጋጋ እኔ እንዳትለኝ። የምኖርበት ሀገር ላይ ያንተ የምትኖርበት ሀገር ሁኬርስ ከአንተ በላይ ነው። ሀዲሱን እና ቁርአኑን የትኛውን ቦታ ላይ ሆኜ አውቀዋለሁ። አንተ የምኖረው ለምን ሳውዲ ሀዲሱን መካ ውስጥ እንቀበላለን። በዛ ዘመን ይኸውልህ አሁን የዛሬ 1000 ዓመት ቴክኖሎጂ አለ እንዴ? ፎቶ ይቻላል፣ በፎቶ ማስረጃ ይሆናል። እንደዚህ ሲገባ ሲወጣ ፎቶ አንስተን ምናምን ከዛ አራት ሰው ባናገኝም ብለህ ልታስብ ትችላለህ። እኔ ደግሞ ከአንተ ቀድሜ ስለማስብ ሸሪያው በዚህ ጉዳይ ላይ በቪዲዮ በፎቶ ላይ ምን ይላል የሚለውን ጠንቅቄ ስለማውቀው ይቻላል ያልክበትም ማስረጃ ስጠኝ። በነገራችን ላይ እፎይ ቆይ አንተ አዳምጥ። እሱ መረጃ ሊያመጣ ነው። አኗር ሚዩት አድርግ። ቆይ ጊዜ ጌታው መረጃ ሊያመጣ ነው። እፎይ ይኸውልህ አሁን እኔ ፎቶ ሳይሆን አንድ ሰው ደፈረ ሲባል አዳምጠኝ። አንድ ሴት ልጅን አሁን ደፈራት አይደለ? አሁን ባለንበት ቴክኖሎጂ ሸሪያው ይቀበሏል። የኛ ሸሪያ እንደዚህ ሆነ። አሁን ሐዲሱ ላይ ክርር ያለ ነገር የለም። እኔ በነገራችን ላይ ግልጽ አድርገህ ስለ እስልምና አንድ ባለው ነገር አሁን በዛ ዘመን ላይ ተረት ተረት ነው በቃ። ያንተን ተረት ተረት ለምን እንሰማለን? መረጃ ከሌለ ውሽዝ አፕዴት ይሆናል እያለን ነው። ግልጽ ላድርግላችሁ እያለ ያለው ምንድን ነው? ክርር እያለ አይደለም። በፊት 4 ተብለን ነበር። አሁን አንድ ካሜራን ቪዲዮም ከመጣ በዛ እንተዳደራለን። አራት ምስክር ነሰሰሪ አይደለም። በቃ እሱን እንተዋለን። ከጊዜ በኋላ አፕዴት የሚያደርግ ነው። ዘመን ያልፍበታል፣ ይሻሻላል። አዳምጥ። አፕዴት ያደርጋል፣ በቴክኖሎጂ ይቀየራል። እነዛ ነው። ስለዚህ ተስማምቻለሁ። ሸሪያው ግን አይቀበለውም ይሄንን። አንዋር ና ተመለስ። አንዋር እየሰማ ነው እያስከነውና ምንም ማድረግ አይቻልም። መረጃ ካላመጣ የአንተ ድምፅ 10 ጊዜ ተይዞ ይቀራል። ተረት ተረት እንድታወራ ቤት አይፈቀድልህም። የአንተን ተረት ተረት ማን ይሰማል? ሄድና ሙስሊሞች እዛ ቤታችሁ ክፈቱና ሰክሷቸው፣ ምንም አያውቁትን። እኔ ጋር ግን ስትመጣ ለምታወራ መረጃ ትጠየቃለህ። አንዋርም ወጣ መረጃ ታወራለህ። በመረጃ ነው እንጂ እየነገርኩ ነው። ቴክኖሎጂ መረጃ መረጃ አንጣ። እሺ ናና ሸሪያው ይቀበላል። አሁን አንድ ሰው ደፈረ ሲባል ይባላት በለኝ 4 ሊትራሊ እንደዛ ብወጣ ነው የሚሻሉ። ልክ አለ 4 መርፌና ክር ሲሆኑ ካልሆነ በስተቀር አይቻልም። እና ቧይደር ይህንን ሳያውቁ ቀርተው ነው እነ ኡስታዝ አይሚና እነ ሼኹል ኢስላም እነ ኢብኑ ተሚያ ከጊዜ በኋላ እንደው በፎቶ ምናምን ማለት ከብዷቸው እሱን ተወሺ። እነ ኡሰሚን ይሄንን ሳያውቁ ቀርተው ነው አሉን የምትሏቸው። ሳያውቁት ቀርተው ነው። አይቻልም። ምክንያቱም ፎቶ ራሱ መሳልም መስራትም ክልክል ነው፣ ሐራም ነው በእስልምና። አይቻልም። ቪዲዮም አይፈቀድም። እሱን ደግሞ መረጃውን ልሰጣችሁ እችላለሁ እኔ። አይቻልም የተባለበትም ማለት ነው። እንደዚሁ እንደ መረጃ ነገር ዝም ብሎ እንትን ሊሆን ይችላል እንጂ ተቀባይነት የለውም። 4 ምስክር ወክሎ መጥቶ ምናምን ወፍ አይቻልም። ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ። እንዴት ናችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ባይዘዌ እንትኖች አሉ፣ ቪዲዮዎች አሉ፣ ብዙ ቪዲዮዎች አሉ፣ ማሳየት እንችላለን። ሪፖርት አረብ ሀገር ውስጥ ዱባይ ውስጥም ኳታር ውስጥም ሪፖርት ተደርገው ነበር ተደፈርን ብለው ከአውሮፓ ሴቶች 4 ምስክር ማምጣት አልቻላችሁም ተብለው ፕሪዝን የገቡት የዱባይ መንግስት ፕሪዝን ያስገባቸው ተደፈርን ብለው ሄደው ማለት ነው። እና እንደዚህ አይነት ማስረጃዎች አሉ እንጂ የኖርዌያን ታስታውሳታለህ? ዱባይ ላይ ቪዲዮ ካለ እሷ ቪዲዮ እያለ ቪዲዮ ተቀባይነት የለውም። ማሳየት ይችላሉ። አይቻልም። ቪዲዮ ተቀባይነት የለውም። ሸሪያው አይቀበለውም። ተደፈርኩ ብላ ብትልም አልሰማትም። ተደፈርኩ ብላ 4 የወንዶች ምስክርነት ማምጣት ስላልቻልሽ ብሎ የኖርዌይ ዜጋ ናት 16 ወር ወደ እስር ቤት ነው እንትን ያሏት እና የኖርዌይ መንግስት ተከራክሮ ፍሬ ያስወጡታል። ግን ህጉን እንደዛ ነው።
ቅድም ሲባል የነበረውን ህጉ ምንድን ነው? ሼኩም ሲናገሩ የነበረው አንድም ሰው በ1400 ዓመት ውስጥ በዚህ ህግ የተፈረደበት የለም ብለዋል። ሊፈረድበት አይችልም። ምክንያቱም 4 ሰዎች የአይን ምስክር ሊገኝ አይችልም። ለዚያውም ደግሞ የአይን ምስክር ሲባል ሲገባ ሲወጣ ያዩ መርፌና ክሩ ሲሆን ያዩ ማለት ነው። ስለዚህ ይሄ እስልምና ዝሙትን ከሚያስፋፋበት መንገድ አንደኛው መንገድ ይሄ ነው። በጣም የተለጠጠ ነገር በማቅረብ ሰዎች እንደፈለጉ ዝሙት እንዲሰሩ 4 ምስክር ስለማይገኝ በዚህ መልኩ አንደኛው መንገድ ይሄ ነው። በጣም የተለጠጠ ነገር በማቅረብ እና ይሄ ነው። ሼኩም እንዳመኑት በ1400 ዓመት ውስጥ አንድም ሰው አልተፈረደበትም ማለት ህጉ አይሰራም፣ ኢሪሌቫንት ነው ማለት ነው። ሰዎች ስገቡ ይታል መሪም ጎንደር ያው ቆይ ፎይ ይምጣና ከፈቀደልሽ ከሱ ጋር የጀመርሽው ነገር ስላለ ወይም በኋላ ትጨርሻለሽ። አሁን በተነሳው ነገር ላይ ሼኪው ባይዘዌ የሰሞኑ የፎይ ያወጣው ቪዲዮ ምናምን በእስልምናው ዘንድ ትልቅ ተጽዕኖ አምጥቶ ትልቁ ሼኪያቸውን እንኳን እስኪያስጨንቋቸው ድረስ እሳቸው ራሱ ምን አድርጊ ይሄን ያህል ምን አድርጊ የተንጫጫችሁት እስኪሉ ድረስ ነው ተጽዕኖ የተፈጠረባቸው። ባይዘዌ ማለት ነው። እፎይ ተመልሰሃል? ተመልሻለሁ። ቀጥል። ያ እንግዲህ ኢብኑ ተሚያም እንደሚናገረው በዚህ ህግ መሰረት ኢብኑ ተሚያም ይለዋል ኡሰይሚን አስቀመጠው ላይ አንድም ዘማዊ አልተገኘም። ጎንደሬዋ ተገኝቷል ብለሽ ታምኛለሽ? በ1400 ዓመት ውስጥ በእንደዚህ አይነት ምስክርነት የመጣበት አለ የተፈረደበት? እኔ እስካሁን አላውቅም። ግን ምስክር የሚያስፈልገው ለምንድን ነው ብለህ ነው የምታስበው አንተ? ምስክርነቱ ለምን የሚያስፈልገው? ፍርድ ለምን የሚያስፈልገው? ምድራዊ ፍርድ እንዲካሄድባቸው ነው አይደለ? ወይ ግድያ ወይ ደግሞ ግርፋት። ለምን የሚያስፈልገው? ዘሙቷል ተባለ። ለዝሙቱ ኡመያ ቀጥይ አታውቂም። በቃ አለቀ። እሺ ያታስገባው ከስር ትማር ኡመያ እንዴት ነሽ? አለሁ። እኔ ምን ፈልጌ አይደለም። አንተ በጣም ማደንቅክ ብዬ ለማለት ገባው እንጂ ሌላ ነገር ፈልጌ አይደለም። እኔ አንተን በጣም ነው ወድክ፣ ጎበዝ ነህ፣ በርታ ለማለት ነው ገባው እንጂ ሌላ ነገር ፈልጌ አይደለም። ሌላ ለማውራት አይደለም። ክርስቲያን ነሽ? አይ ክርስቲያን ነሽ? አይደለሁም። ሙስሊም ነሽ? አዎ። ምንድን ነሽ? ደህና ነኝ ያለው። እኔ ጋር ነው የሚደረው እንትን የሚለው የሚዘገየው። አንተ ጋር ነው መሰለኝ፣ ኔትወርክ ነው። እሱ ይሰማል፣ ይዘገይብሃል። እስቲ ኮፒ ሊንክ አድርጉ እና ቲክቶክ ምልክቷንም ያው ለቀቅ አድርጉ ፕሊዝ። እቺን ነገር ለቀቅ አድርጉ። ሰሞኑን በቃ ከዛ ከበቀደም በኋላ በጣም በኃይለኛው እየሄዱበት ነው እፎይ ላይ አካውንቱ ላይ እና ይኸው ቁጥርም አይጨምርም 2.8 በቀደም 5ም 6ም እየገባ ነበርና በጣም መተውታል። ቲክቶኳንም ስጡ፣ ኮፒ ሊንክም አድርጉ ፕሊዝ። ትግል ነው እኮ በጣም ትግል እኮ ነው። እውነት እንዳይወጣ እኮ አፍነው ለመያዝ። ኧረ ተው። ስንት አካውንት ቲክቶክ ላይ ብቻ 4 አካውንት አስከፈታችሁ ሙስሊሞች። ተውኝ በእናታችሁ፣ ለእናንተ ጠቅማችኋለሁ። ኡመያ ምንድን ነው ያልሽኝ? እኔ አንተን በጣም ነው የማደንቅህ። አንተ ጥሩ ሰው ነህ፣ በርታ ነው ያልኩ እንጂ ሌላ ነገር ምንም ወሬ ፈልጌ አይደለም የገባሁት። እሺ ፉፉ ቴንኪው። ሙስሊም ነሽ? አዎ ነኝ። እየተማርሽ ነው? የተማርኩ ነው። ብቻ እስኪ በርቺ። ጥያቄዎች ካሉሽ በውስጥ አውሪን፣ ጻፊላቸው። ችግር የለም፣ ሌላ ጊዜ አወራለሁ መጥቼ። እሺ፣ ጥያቄ ካለሽ መጠየቅም ትችላለሽ። አሁን
አያውም ጠይቆ ነገር የለም። ባለፈው ሆነ ጊዜ መጥቼ ነበር አንተ ስር ማንም አላስገባኝም። ከዛ ተመለስኩ። ዛሬ እንዴት እንዳስገባኝ አላውቅም። ኦኬ ሳላይሽ ይሆናል። እንዴት ታይዋለሽ? ይሄንን አንድ ሰው አንድ ወንድ አንድን ሴት ቢደፍር የግዴታ 4 መርፌና ክር ሲሆኑ ካላዩ ዘሞት አይባልም፣ ደፈር አይባልም ይለናል ሸሪያው። ይሄ ትክክል ነው ብለሽ ታምኛለሽ? እኔ ፉፉ ማለት እኔ የምፈልገው እንግዲህ ፈጣሪ ነው የሚያውቀው። እኔ አሁን ሰው ሀገር ነኝ ያለሁትና እንደ አንድ ሰው እኔ በደንብ የቁርአኑን ነገር የቱ ጋር እንደሆነ ታሪኩ በደንብ ማለት አላነበብኩም፣ አላየሁትም። እኔ ትንሽ ነገር ነው የቀራሁት። እውነት ንገረኝ ካልከኝ ማለት ነው። እና እኔ አላቅም ማለት ምን አይነት ውስጥ እንዳለው ምን አይነት ላይ እንዳለው እኔ ራሴ አላውቀውም። ገባ አይደለ? እውነቱን ንገረኝ ካልከኝ ማለት ነው። ስሰሚ ግን እንዴት ነው? ውሸት ማውራት ስለማልፈልግ ነው አንተ ስለጠየቀኝ ጥያቄ። ያ ስሰሚ ግን ይሄ ትክክል ነው ብለሽ ታምኛለሽ? እንደዚህ አይነት ነገር ስሰሚ ሌላ ነገሮች እንዴት እንደሚሰግድ ምናምኖችን አውቃለሁ። ከዛ ውጪ ሌላ ነገር አሁን ብጠየቅ መመለስ አልችልም። እውነት እኔ እንደ ሰው ውሸት ማውራት ዝሙ ሲሰራ ብታዩ እዚህ ጋር አውቃለሁ ብዬ የማላውቀው ነገር ከአንተ ጋር ልከራከርም አልችልም፣ መከራከርም አልፈልግም። 4 ወንዶች እነሱም መርፌና ክሮ ነው ሲወጣ ሲገባ ካላየን ራቁታቸውን ተቃቅፈው እንኳን ብናይ ኖ እሱ ዘሞት አይባልም ቢሉሽ ይሄንን ትቀበያለሽ? እየሰማኝ ነው? አዎ። እና እንደዛ ነው እያልኩ አለሁት። እሺ ቴንኪው። በቃ ጥያቄ ካሉሽ ብቅ ብለሽ መጠየቅ ትችላለሽ። ሳሚ ቀርቤ በደንብ አንተን ማናገር ፈልጋለሁ። ሁሉንም ነገር እስቲ ሁኔታውንም እና ፌታውን አመሰግናለሁ ስላስገባኝ። ደግሞ ጥያቄ ካለሽ ሁላችንም ጻፊልን። እሺ ችግር እንሞክራለን። እጠይቃለሁ። ችግር የለውም። ባል ሁሉም ማለት ነው አጣራለሁ። ችግር የለውም። እኔ ማለት እንደ አንድ ሰው እንደ አንድ ሙስሊም እኔ በደንብ እውነት አልቀራውም። የቀራሁት ደግሞ ትንሽዬ ነው። ከዛ ውጭ ምንም አውቀው ነገር የለም። ይሄ እንደዚህ አይነት ጥያቄ ነው፣ ይሄ ምን ይረዳሻል፣ ይሄ ምን አይረዳሽም ምሎ ነገር መመለስ አልችልም። ቤተሰቦቼ ጋር ቁጭ ብዬ ስላላደኩም ይሁን አላውቅም። ለዛ ነው እንጂ ሌላ ነገር አይደለም። እና አመሰግናለሁ። በተረፈ ሌላ ጊዜ እመጣለሁ። እሺ አይ ቲንክ የኔንም ሪፖስት ያደረግሽው አለ። ክርስትናን እየተማርሽ ነው። የእኛን ክርስቲያኖችንም ሪፖስት አድርገሻል። አድርጋለሁ። እኔ ማለት በጣም ማለት እንዴት ልበልህ፣ እኔ በጣም የምወዳቸው ብቻ ምን ልበልህ። ለማንኛውም ልውረድ፣ በውስጥ አወራካለሁ ሁሉንም ነገር። እሺ አመሰግናለሁ። ተባረክ። ለማንኛውም እሺ